የማይፈታ ነገር የለም። ምንም እንትን ማለት አያስፈልግም። እሷንም እሱንም ጎን ለጎን አስቀምጦ ምንድነው አፕን ያደረገው ብሎ መጠየቅ፣ ሌላ ነገር የለውም እኮ። ነገር ካልተካበደ ማካበድ አያስፈልግም። ቀለል አድርጎ ማየት ነው። እሷም ወንድሟ ነው አይደለም? ወንድሜ ልጄ ነው የምትለው እንደውም። አዎ ግን ይሄን ሁሉ ክፉ ነገር አላሉ እኮ። ጠዋት ነው እየተናገርኩ ነበር። ማርያምን ቤቴን ከፍቼ ነው። ሌላ ሰው እንዴት ይናገራል? እሱ ቪዲዮ የሰራባትን ብቻ ቪዲዮ ቆርጣችሁ ለምን ለቀቃችሁ እያሉ አልመጣም እንትና ቤኪ። አዎ ጌጥ አልመጣም። የለም እዚህ ጋር አሙን አስገቢው፣ ሰሊና አሙሪን አስገቢው። ደጋግመው የሚሰጣው የቤቱን ጓደኛ ነው። እሺ አላስገባሽም ሰሊና? እኔ እኮ እያየሁት ነበር። እሺ 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 አለ መሰለኝ እንትን እምቢ ብሎት ነው እንጂ ቤቲ የገባ ትላንት እኮ ፕሮግራማችንን እንደያዝነው ብናደርግ ኖሮ ይሄ ሁሉ ጦርነት አይመጣም ነበር። አሙ ወይ ሰሊና እንዴት ነሽ? ሰሊና በሉ ስትል ሰሊና ማለት ጀመርክ ጭራሽ። እና ጌጤ ኮስተር ካለች ኮንፈራት አለ። ጌጤ ኮስተር ብላ ሰሊና በሉ ስትል ሰሊና አለኝ። አገባቢ ምስር ይልል ነበር ቅድም እንዳትሉ ስላለች ፈራው። ታውቂያለሽ በግድ ገብቼ እስካሁን የሰጠሁት አበባ ቢጠራቀም አንድ አንበሳ አይወርድም። ጌጤ ግን አልታይም። ምንድን ነው? አሙዬ እንዴት ነህ? አለው ክብሩ ይስፋ። እንዴት ናቸው? አለው ባይዘዌ ምስርዬ ጌጤን እኮ እኔ በፊት ነው ማውቃተው። አንግባባም እንጂ እኔ አያታለሁና እስካወቅኳት ድረስ ከአንደበቷ እኔ ክፉ ቃል የሚወጣት ሰው አይደለችም። ማለት እስቲል ነው አሁን ድረስ በተፈጥሮ አፕን ባረገው ነገር ላይ ሳስብ ሳያትም ጀምሮ አንደበቷ ማሻአላህ ነው። ምንም ሰው አታስቀይምም። እና እዚህ ውስጥ ለማኝ የምትሉ እኛ ሁላችንም ተፋፍረን ነው እንጂ እንዳለ ለማኝ ነው። ጌታን ቸግሮናል የምር። እኔ ማንን ለማኝ እንደሚል ራሱ አላውቅም። እና እግዚአብሔር ይስጥክ አሙዬ። እንዳለ የራሳችን ችግር ያለብን እኔ ራሴ ቸግሮኛል። እርዱኝና ለማኝ በሉኝ። እንደው አንናገርም ብለን እንጂ ሁላችን እንደው ማለት ነው። ምግብ ያልበላው አለ በቀን አንዴ ሰው መቶ ለማኝ የሚለው ደርሶበት አሁን የሚጠይቀው አጥቶ እኮ ነው እሷን ለማኝ ብሎ የሚጽፈው። አባቴ የራስን ኑሮ ኑር። እኔ ለምኝም ካገኘው በዚህ ሰዓት አሁን ባለሁበት ታይም ትልቅ ነገር ነው። እና ለማኝ የሚለው ቃል በፊት ነበረ ስድብ ነው። ከትላንት ወዲያ ለዚህ ቼታችን የሰራው ችግር የለውም። ለማኝ የሚለውን ቃል እኔ እንዴት ሸከምላለሁ። እና አንዳንዴ የምትጽፉትን ነገር ወቁ። ሁለተኛ ደግሞ አሁን እዚህ ጋር ነገር ብናገር ጌጤን ማስጠቆር ይሆንብኛል ብዬ ነው እንጂ በጣም ለሀብታም ማሽቃበጥ የምትወዱ ሰዎች አላችሁ። በቃ ረፉ። እንተዋወቃለን እያንዳንዱ። እሷ መልስ ለማን መስጠት እንዳለባት ምን ማድረግ እንዳለባት የምታውቅ ልጅ ነች። የሁለተኛ ክፍል ተማሪ ወይ ደግሞ መጽሐፍ ማንበባችን ልጅ አይደለችም። እና አንዳንዴ ሰዎችን እጃችሁን ይዘን እኛ እንጻፍላችሁ፣ እኛ እናስተምራችሁ፣ የሆነ ነገር ስትባሉ እኛ መልስ እንስጣችሁ ብላችሁ በግድ የሆነ ሰውን መሀይ የምታደርጉ ሰዎች አላችሁ። አውቀን ነው ዝም የምንለው እንጂ በጣም ብዙ ነገር እናውቃለን። መናገር ለማይችሉ መሳደብ፣ ሰው ማስከፋት ለማይችሉ ሰዎች ደግሞ እንቅርት የምትሆኑ ሰዎች አላችሁ። በስድብ ልታሸማቅቁ ምናምን የምትሞክሩ። ማንም መሳደብ ይችላል ጋጦጥ ላለመሆን እየሞከረ እንጂ ሁላችንም አፋችንን ከከፈተን ለመሳደብ ማስተርስ ምናምን አይጠይቅም። ክፍታፍ መሆን ብቻ ነው። ዋልጌ ባለጌ መሆን። አንዳንዴ በቃ የሆነ እናውቃለና ሁላችንም እንተዋወቃለን። ማን ምን እንደ እዛ የሆነ ነገር ባለ 6 ቢሊዮን ባለ 8 ቢሊዮን ሪያል ነው ድርሃም መኪና አለኝ ያለ ልጅ 6000 አወጣልሽ አመስግኝ ቅርታ በይ ምናምን። አንዳንዴ እስቲ ማለት አይምሮአችሁን ወደኋላ አስቡት። ምንም አላረጋትም፣ አልተበዳደሉም፣ ወቀሳ የለም፣ ጥል የለም። መሀል ላይ በግድ ልጁ ጋም ጥፋት የለም። መሀል ላይ ሰው ነው የሚያቀሳስረው። እንዴ ልጁ ጋም ጥፋት የለም። ቪዲዮ ጋም ጥፋት የለም። ሙሉ የሰራው ምን አለ መሰለሽ ምስሪ ጌጤ ከባለቤቱ በላይ ያወቀ ቡዳ ነው የሚባል ነገር አለ።
በሁለታቸው መሀል ያለውን ነገር የሚያውቁት እነሱ ሁለቱ ናቸው። ሌሎቹ እየገቡ የሚያሽቃብጡት አልነበሩም እኮ አንድ ቀን አጠገባቸው መጥቶ ያለውን ነገር አላዩ። የተሰጠንን ነው የምናየው አይደለ? በቪዲዮ የሰጣችሁትን ነው የምናየው። ከዛ በኋላ ያለው ምን ይሁን አናውቅም። ሰው በቃ ሁለቱ መጨረስ ያለባቸውን ይጨርሳሉ። በፍቅር እያወሩ ይሁን ችግር ይኑር ምን ይኑር እኛ ቢያንስ ወደ ማስታረቁ አይዟችሁ ወደ ማለት እንጂ ወደ ማባባስ ባንሄድ። በተረፈ የታሰሩ ሰዎች እዛም ትክክል እዚህም ትክክል የምትሉ ሰዎች ተለምዳችኋል። እናንተ በሉ የምትሳደቡ ሰዎች ግን አሁን ዘመኑ የስድብ አይደለም። አባቴ አንተ ትሳደባለህ፣ ሰው ሌላ ቦታ ነው ያለው እና ጌጤ ማንንም አትስሚ። ወደ ራስሽን ብቻ ተመልከች። የራስሽን ኑሮ ኑሪ። ገባሽ አይደለ? ራስሽን አስታሚ። ሁላችንም ባይዘው በሽተኞች ነን፣ አትፍረጅብን። አንዳንዱ ወንጥሉን ያሟዋለ ፍሬውን ያሟዋለ ጉሩን ጭንቅላ ሁላችንም በሽተኛ ነን። ሚውት አድርገው ይቅርታ ገብቶሻል አይደለ? ሁላችንም እዚህ ጋር የራሳችን የቤተሰብ ችግር ያለበት አለ፣ የምናምን ችግር ያለበት አለ። አንድ ጌጤ እኔ ምዬ የምነግርህ ነገር በአሁን ሰዓት ችግር የለብኝም እኔ ከምናምን ነፃ ነኝ እኔ ደስተኛ ነኝ ብሎ የሚያስብ ሰው ምናልባት በፐርሰንት 2-3% ብታገኝ ነው። ሁላችንም የራሳችን ችግር አለብን፣ እንኳን የሰው ሊያሳስበን። የራስን ችግር ሳታጸዳ የሰው ቁስል ላይ መረማመድ ምንም አይጠቅመንም። ስለዚህ ቢቻል ወደ ጥሩ ነገር የሚመጣበትን ነገር እንትናል፣ ካልሆነ ደግሞ ባለመሳደብ ዝም እንበል። እሷ ከአንደበቷ መጥፎ ነገር እንዲወጣና ሪከርድ አድርጋችሁ ደግሞ ነገ አጀንዳ እንዲሆን ለማድረግ ነው የሁሉ ጥረት የምታደርጉት እንጂ እስካሁን ምንም ነገር ያወራችሁ ክፋት ነገር የለም። እና እኔ በመጨረሻ ጌጥ የምልሽ ምንድን ነው አንቺ አሁን ያለሽበትን አቋም ብቻ የሚሳደቡት ምናምን ነገር ታያችሁ። ጥሩም ሰራሽ ትሰደቢያለሽ፣ መጥፎም ሰራሽ ትሰደቢያለሽ። ቄስም ይሰደባል፣ ሼሁም ይሰደባል፣ ጠቅላይ ሚኒስትሩም ይሰደባል። ማይሰደብ የለም። ግን አንቺ ትክክል ነኝ ብለሽ በመታስቢበት ወይ ብቻ ሂጂ። ከአንቺ በላይ ማንም አያውቅም። ገባሻ? እየሰሩ ያለው ትክክል ነው ብለሽ ካመንሽ ጎሄድ፣ ማንም አይከለክልሽም። ስለዚህ ይሄንን ነው የምልሽ። በመጨረሻ እኛም ሁላችንም ለማኞች ነንና እስቲ አንበሳ ወርዱልንና ለማኝ በሉ። ይሄን ነው የምልሽ። አሁን አሳከኝ ጌታን። በጣም በሚያሳዝን ሁኔታ ብዙዎቻችሁ እኔን አልተረዳችሁኝም። በነገራችን ላይ ዱላ ብቻ አይደለም ወገብ የሚሰብረው፣ አንዳንዴ ምላስም ራሱ ሰው ይሰብራል። እና ለምትናገሩት ነገር ይሄ ጊዜ እንደሚያልፍ ማስቡ። እሺ እኔ ምስጋና ሳላቀርብ ያለፍኩባቸው አንዳችም ቀናት አልነበሩም። ያልተናገርኩትም የተሰጠኝና ያላመሰገንኩበት ቦታ የለም ቃላት እስከሚያጥረኝ ድረስ። አሁንም ቢሆን እግዚአብሔር ዘመኑን ሁሉ ይባርክለት፣ ዘመኑን ሁሉ ያሳምርለት፣ ያጣፍጥለት። እኔ እንደውም ማለት ነው እዚህ ጋር ምናልባት ሚስ አንደርስታንድ እንዳይደረግ አይኖ ሪከርድ ስታረጉ ከምትቆራርጡት ሙሉት እና ሙሉውን እንደዚህ አድርጋችሁ ላኩት። ከዚህ በፊት ከነበረው ሞር የሰው ፍቅር ጨምሮለታል። በአሁኑ ሰዓት እኔ ተሰድቤ የሱ ህይወት ይመርለት። አዎ ይመርለት። ገና ያንግ ነው፣ ገና ወጣት ነው። እኔማ አረጀው፣ እኔማ በቃልኝ። ኢት ኢዝ ኦቨር ጋይስ። ግን ለሱ ይመርለት፣ ህይወቱ ይመርለት፣ ዘመኑ ይባረክለት። በፍጹም ከአንደበቴ ክፉ አልወጣም አይወጣም። እናንተ ግን ስደቡኝ። ለማኝ፣ አዎ ለማኝ ነኝ። ሌባ፣ እሺ ቀጥሉ፣ ሌባ ነኝ። ሌላ ነገር ምን አለ? የፈለጋችሁትን በሉ። እሺ ጋይስ፣ አንዲት ጥያቄ ጠይቄ ነበር። ይቺ ጥያቄ ብዙ ነገር አመጣች። ነገር ግን እኔ ወጥቼ አደባባይ ላይ የዚህን ያህል በዚህ ደረጃ የሚያስወራ የተናገርኩት ነገር አንዳችም ነገር የለም። ሙሉ ለ2-3 ሰዓት ላይቭ ላይ ስቀመጥ አንድ ሰው ወጥቶ እሱ ክፉ ቃል እንዳይናገር በክፉ ቀን የደረሰልኝ እሱ ነው፣ የህዝብ ድምፅ አክብረዋል፣ ሁሉንም ነገር ተናግረዋለሁ። እናንተ ግን ቆርጣችሁ እንዲቆርጣችሁ፣ ሌላው ቀርቶ ከሙኒትም ጋር ከማሚም ጋር ያኔ ያጣላችሁ የተወሰነ እቺን ነገር ምስጋና ቢስ የምትሉ ሰዎች ትበዛላችሁና ምስጋና አቅርቤያለሁ። ከሁሉ በላይ እንዳረሱት በቤተ መቅደሱ ላሳደገኝ ለአንደበቴ ጥበብ ላስተማረኝ ለመድኃኔዓለም ብያለሁ። ለእናቱ ለድንግል ማርያም ብዬ ከዛ ደግሞ ለኤቢ ማርሻል
ከዛ ደግሞ በህይወቴ ዘመን ሁሉ ለማይለዩኝ እውነተኛ ወዳጆቼ ብዬ ምስጋና ቪዲዮ ሰርቻለሁ፣ አመስግኛለሁ በሚገባ። ነገር ግን አሁን እዚህ ጋር ያላችሁት የምትሳደቡት ፎሎወር ያሉናችሁ ሰዎች ናችሁ። አይኑ ይገባኛል። ግን ፎሎወሮቼ እስከሚያቁኝ ድረስ ጥግ ድረስ ስለሚያቁኝ እኔ ማንንም ሰው አስቀይሜም ተሳድቤም የስድብ ቪዲዮ ይዤ ወጥቼም አላቅም። ይሄ የታወቀ ነው መቼም አይደል እንዴ? አንዳንድ ሰዎች ይሞታሉ፣ ራሳቸውን ያጠፋሉ፣ ይታመማሉ፣ ብዙ ደረጃ ይደርሳሉ። እኔ እናቴ ትልቅ ሴት ነኝ፣ ለምጄዋለሁ ሁሉም ነገር። ትልቅ ሴት ነኝ እንኳን አንቺ ሮማንም አላለችም። የምር እንዲላል በል እኔ አሁን እዚህ ጋር አደራ አይዞሽ ላቀሳስርሽ አይደል? በህግ አምላክ ልብ አድርጉልኝ። እኔ የለሁበትም። ልብ አድርጉልኝ። እኔ ኃላፊነት ወስዳለሁ። የምር አይ ባይዘው ግን ጌጥዬ እኔ ምናልባት የሚያቁኝ ያቁኛል። ለምናገረው ነገር ወደኋላ አይደለም። በቃ እውነት ነው፣ ሐሰት ነው። ገባሽ? ምናልባትም እዚህ ጋር አብዛኛውን ኮሜንት የሚያሽቀብጡ እንዳለ ቸከሶቹ ናቸውና ከአንቺ ውጪ ልጁ ከሌላ ሴት ጋር የሰራውን ቪዲዮ አላየው። ምናልባት አፈንድደው ፎቶ ልኮ ኢግኖር ከሽቷቸው ተናደውም ሊሆን ይችላል። አንቺ ላልተነጨሹ ጌጤ የምትሰደበት ምክንያት የለም እናቴ። ካልፈለገሽ አልፈለገሽም፣ በቃ እድል ትሞክሪያለሽ። ከሌላ ባይዘው የቺኮች ባህሪ ምን መሰለሽ? ይፈልጉና ካልተሳካላቸው የተሳካላት ሴት ጋር ሄደው ይሳደባሉ። እኔ ነኝ እያወራሁ ያለሁት ኃላፊነት ሙሉ። አንቺ ዝም ብለሻል። እንደ ወጣት አይደለም፣ ቁፍጣና ነው። በቃ ቁፍጣና ነው። ኢግኖር ሲያረጋቸው አንቺ ደግሞ በቪዲዮ ታየሽ፣ ተቃጠሉ፣ ሰደቡሽ። እኔ ለዚህ ነው የሚመስለኝ ሌላ ምንም ጥፋትን ያዩት ይሉና እሱ እንደሚያስጨንቀው ጉዳይ የለም። ቼክም ቡክም ማያረጋችሁም። ሶሪ ለዚህ ደግሞ በቃ ቼክን ቡክ ማያረጋችሁም። ስታያቸው የባሰ ይቃጠላሉ። ጠላት ነው የሚሆኑሽ። አሁንማ ጭራሽ ነው እንዴ። ረድቶኛል፣ በሚገባ ረድቶኛል። ብዙ ነገሮች እኔ አንድ ነገር ልንገርሽ፣ አንድ ብር ያቅልሎልኛል። ምኑ ነው ያመለጠኝ? ያጀማትል ኸይር መቼም እኔ በወልድ አደርሰዋለሁ። እሱ መቼም ለባልነት አትመኙልኝም አይደል እንዴ? ግን እናንተ ካመለጣችሁ አያም ሶ ሶሪ ምንም ጊዜም የለውም አልኳችሁ። ሯጭ ምን አለ መሰለሽ፣ የሚያሰድብም ነገር የለውም፣ ምንም ነገር የለውም። ባይዘው እርዳታ ማለት ከምን ይጀምራል? ከሀሳብ ይጀምራል። ብርም የረዳ አንድ ብርም የረዳ ምንም የረዳ እርዳታ ነው። ገባሽ አይደለ? በምንም ሁኔታ ላይ ከጎንሽ አሉ የሚል ሰው ይቅርታ፣ በጣም አሙሪ የሆነ ሰው ደጋግሞ እየጠራሽ ነው። ሜቢ እኮ ቤኪ አዲስ እንትን ከፍቶ መጣ ምናምን ብዬ እያሰብኩ እኮ ነው። ያጣሩልሻ፣ የሆነ ሰው ያጣራልሽ እና እዛ ትሄጃለሽ። እሱን ካላስገባው እሺ አጣሩላትና እሱ ከፍቶ ከሆነ ወደዛ እንሄዳለን። ምን ልልሽ ፈልጌ ነው ጌጥዬ፣ አንደኛ እንደዚህ ስቲ እንዳልሰማሽ እንደኔ እንደ ወንድም አርጅቻለሁ ምናምን ያረጁትንማ አየናቸው እኮ እነማን እንደሆኑ። ያው በስም አንቺ ቤት ላለመጥቀስ በህግ አምላክ እኮ አልኩሽ። እና እንደዚህ እንዳትዪ፣ አንቺም ያንግነሽ፣ ሁላችንም ገባሽ? አንድ ነን። በቃ በዚህ እድሜሽ ብዙ የምትሰሪበት ነገር ነው። እኔም የሆነ ነገር ሆነ ይኸውልሽ፣ እኔ አሁን የሆነ ነገር ሀፕን አድርጎብኝ ፀጉሬን አይገርማችሁም? ይኸው የሚገርማችሁ ቢሊጢጥ ተሰርቼ፣ ነገር ግን ያው እዚህ ጋር መልቀቅ አልቻልኩም። ቢሊጢጥ ምንድን ነው የሚባል የፀጉር ስራ የድሮ ስታይል አለ እና እሱን ነው የተሰራሁት። ያው ገና ነሽ ስላላችሁኝ እኔ በቢሊጢጥ ጊዜ አልደረስኩም። አልተወለድክም ነበረ፣ እናንተ አልተወለዳችሁም። በእኛ ዘመን ነው። ያ ወንድም ማን ነው ኤቢ ማርሻልም ስለሰጠ ፈጣሪ ጨማምሮ ይስጥ፣ ከዚህም በላይ ነገር ግን በሰጪና በተቀባይ መካከል ገብታችሁ ፋውል የምትሰሩ ሰዎች፣ የበለጠ የምታራርቁ ሰዎች ልቦና ይስጣችሁ። በቃ ከቻላችሁ ምንድነው ችግራችሁ? አንዳንድ ሰዎች ኦ ማይ ጋድ ብዬ በቃ እና በመሀላቸው አቆራረጥ ምታታዊ ነው። እኔ እንደው በኤቢ ማርሻል ዙሪያ ያው ኦልሬዲ እየነገርኳችሁ ነበረ። ለምሳሌ ሪኮርድ አድርጓት ይቺን ነገር ብያችኋለሁ። ሪኮርድ ያደርጋል። የሙኒትን አይተሽዋል? ምስርዬ አይተሽዋል? የተቀየምኩት ሰው ብሎ ወዲያው ደግሞ ግጥም አድርጌ ሙኒት ስል ቀርጸውኛል። አንቺ እንዲህ አተካክተውት ማለት ነው።
ማርያምን እኔ ደግሞ ማለት ነው እኔ ደግሞ የሳሪን እንትን አላልኩኝም መጀመሪያ ላይ እንደውም ስለ ሙኒት ስትናገር በጣም ነው ደስ ያለኝ እንደውም ማርያምን እኔ የሰማሁትን ብዬ ነገርኳት ለሷ እንዴ ጌታ ቮይስ አረኩላት ጊዜ መልስ ይሰጣል ሳህ በጣም ትልቅ ንግግር ነው ጌታን እሱ ትልቅ ንግግር ነው ጊዜ መልስ ይሰጣል ለሁሉም ነገር ነው ዛሬ በወደቁ ሰዎች ዛሬ ቀን በጣላቸው ሰዎች ግድ የለም ሰው እንደቆመ አይቀርም እንደወደቀም የሚቀር የለም እሺ ሰዎች የወደቁት ቀና ይላሉ ቀና ያሉትም ቀና እንዳሉ በስትክክል እየተራመዱ መንገዱን ካላስተካከሉ መውደቅ ይኖራል ያ ጀማዓተል ኸይር እሺ መውደቅም ይኖራል ተው አረ ይኸውልሽ ይሄ ፒፕል ከባድ ነው ሆስፒታል ሆኖ የሚሰድብሻል እኮ ግልኮስ ላይ ሆኖ አንቺ ለማኝ ይላል አባቴ ታመም በጣም አላጋጭ ህዝብ ነው እኔ አንቺ ጌጤ አንቺ የዋ ስለሆንሽ ነው በጣም ማይሆን ቦታ ላይ ሆኖ የሚሳደብ ሰው አለ እና እንዴ የአበዳሪው ደውሎ አንተ ብር አታመጣም እያሉ አንቺን ግን እዚህ ጋር ለማኝ ይላልና በቃ ተነቃክተናል ፒፕሉ እንዳለ በጭጫዋል የበጨጨማለ ምናምን አለና እንፍታ አባቴ በሰጪና በተቀባይ መሃል ያለው መሃል ላይ ፈጣሪ ነው ያለው በሁለቱም እና እንጣላቸው እኔ መሰጋገኑበት ችግር ካለ ራሳቸው ወቃቀሱበት አንበብሽ ተደጋጋሚ እያነበብኩኝ ነው የባሰ ፎሎን እያበዛሽ ነው አንቺ ልጅ አለች ማንቺው ወላ ለመጥራት ነው እና በጣም ፎሎ ይበዛል እንደዚህ አይነት ኮሜንት አጥጻፉ ስምሽ በእናትሽ ነው አረ ሰሞኑን አልጠራም ባይሌ ወጥተሽ እንዴ እንዲያርገን ነበር በቃ በስማም እንዳለ ነው የሚሸሹሽ ወይ ታያት እንደ እነሱ መሀል ያለ ታሪክ ይኖራል እንዴ ሳይሆን እኔ አላውቃትም አረ እኔ ምንም አውቃ ጉዳይ ይመቻት ግን ፎሎይን ታበዛዋለች ነው ሌላ እኔ ምንም የሚፈጠር ነገር የለም እና ምን ይደረግ ምን አውቃለሁ ይኸውልሽ አየሻ እብደት በዚህ ደረጃ ደርሷል ሳውዲ አረቢያ ብላ ደግሞ የነበረችበትን ቦታ ሁሉ ተናግራለች ዲቴልና ሰፈሬን አትናገሪም እናቴ አንደኛሽን እና በቃ ምን ልላችሁ ፈልጋ ሁላችንም ቸግሮናል የምር ቸግሮናል እርዱን በቃ ሁላችንም አንተፋፈር በቃ ከየሆነ ሰው ደግሞ ሩስቁ ሲመጣ ለመቁረጥ አንሂድ በቃ እንደዚህ ምናፋው አለ 1300 ሰዎች አላችሁ እዚህ 1400 በእናታችሁ ታብታብ አድርጉ ይሄ ሰውዬ ከቅድም ጀምሮ በቃ ይታረቃሉ መሀል ላይ እንትን አትበሉ ይታረቃሉ ለሽ ማይታረቁ በቃ ምንም ቢሆን በሰዓቱ ብሏል ምን ይበላሽ ምን እነሱ ይተዋወቃሉ ጥፋትም ካለ ጥፋትም ማስታረቅ እንጂ ማጋጋል አያስፈልግም ማርያምን ማጋጋል አያስፈልግም በቃ በቸገረ ሰዓት እኛ አልደረስንላትም ሳወላላ ማሪ ምንም ቢሆን አዋክበንም ቪዲዮን ብንሰራ እሺ ስላላችሁኝ ብሎ ይሄ ልጅ መጥቶ አክብሮ አንቺም እንደ ልጅሽ አይተሽዋል መልካም ነገር ተነጋግራችኋል አንድ ቀንም ቢሆን በልታችኋል በቃ የሆነ ነገር ይፈጠራል ያለ ነው ማጋጋል ተናግሬ ከሆነ እግዚአብሔር ይፍረድ በቃ ሌላ ምንም አልተናገርሽም ያ አሁን እኮ ያቺ ነች ግን በቃ ያው በተለያዩ ቦታዎች እንግዲህ የወጡ ነገሮች ስለነበሩ ጀስት ዳይሬክትሊ ነው ወደዛ ፎከስ የተደረገው እንጂ ይኸውልሽ ቤኪ ነኝ ሃኒ የሚለው ቤኪ ነኝ አስገብኝ ኧረ እኔ ያስገባዋለሁ ራሴ ምስር የኔ ምን እንደሚያስፈልግ ማለት ነው በስ አንድ ሰው የሚያነብሰው ይጥፋ አንድ ሰው በዛኛው አካውንት ሃኒ ባጀር የሚለውን አስገቢው እኔ እኮ ምስር ሃኒ ባጀር የሚለውን አስገቢው ብዬ በዛኛው አካውንት ስጽፍ ቪአይፒ ነው ብለው ነው የሚያነቡት በስማ ቤኪ እኔ እኮ አንብቤዋለሁ ኮሜንትን ግን ቤኪ ሳይሆን ቢኪ ነው የሚለው እና ሌላ ሰው የጻፈው መስሎኝ ነው እኔ እንትን ነው በድምጽ ነው በሳውንድ ነው የጻፍኩት አማርኛ ስለማይጽፍ እሺ መልካም እንዴት ናችሁ ታዲያስ ሁላችሁም ሰላም ናችሁ
ይሄ ነገር በጣም የፖለቲካ ሳይዝ አለው እና እኔ አይ ዶንት ኖ ፖለቲካ ነው የሆነብኝ። እስቲ ተረጋጉና እንዲህ እናድርግ። እህትየውን በደንብ አድርጌ ስሚኝ ጌጥዬ። አሁን በጣም ሰው ተበትኗል ምናምን ያለው ነገር እዚህ ጋር ያለው ኮመንት ምናምን በእውነት እርዳታ ያው ሲሰራ በአንድ ላይ ተቆሞ ታዝኖ በጣም ተሰምቶን ምናምን ነው። አይኖ የሚደግፉሽ ሰዎች አሉ ከሀገር ውስጥም ከሀገር ውጭም ሁሉም እንዳለ ማለት ነው። ያለውን ስሜት አውቀዋለሁ። የተጎዳሽ እህታችን ነሽ በእውነት ግን እስቲ እኔ ራሴ የሆነ እኔ የተሰማኝን ስሜቶች እዚህ ጋር ባንጸባረቅ አትቀየሙኝም ብዬ እንትን እላለሁ። ከአንቺ ጋር በደንብ እግዚአብሔር ይርዳኝና በውስጥ በኩል አወራሻለሁ። ከልጁ ጋር ያለውን ነገር እባካችሁን አታባብሱ። ይሁ ልንገራችሁ በእውነት እኔ ልጁን አላውቀውም፣ ግን ማንም በሌለኝ ሰዓት እኔንም ማንም ባረዳኝ ሰዓት ይሄ ልጅ ነው የደረሰው። ያው እግዚአብሔር ምንም በቃ ውሸትም ምርምርም ተንኮልም ምንም አያስፈልግም። እና ሚውት አድርጉና እንዴ ሳወራችሁ ይሄ ልጅ ነው የደረሰልሽ። በስልክም በእውነት እግዚአብሔር ይስጥሽ እንደዛ ብለሽ ነው የነገርሽኝ። ከማንም በፊት ከምንም በፊት እሱ ነው የደረሰልኝ ብለሽኛልና እግዚአብሔር ለሱም ይድረስለት። በነገራችን ላይ የዚህን መነቋቆር ብዙ ሰዎች ይፈልጉታል። አይ ዶንት ኖ ለምን እንደሚፈልጉት። ሰዎችን በዚህን ያክል ስናርቅ በደንብ አድርጋችሁ ስሙኝ። በዚህን ያክል ሰዎችን ስናርቅ ሌላ ጊዜ የሚረዱ እህት ወንድሞቻችንን እናሳጣችኋለን። እመኑ። ማለት ሰውን በዚህን ያክል ምንበድል ከሆነ ባለ ሀብቱን ንብረት ያለውን የሆነ ነገር በዚህን ያክል በጣም ምንኮረኩመው ምናምን ከሆነ ሌላ ጊዜ ሌላውም የሚያየው ሰው እየፈራ ይሄዳል። እና እባካችሁን እሷም እህታችሁ ናት። በቃ አትሳደቡ። እውነት ስድብ እኮ በጣም ህሊናን እኮ በጣም ይረብሻል። እና በፈጣሪ ስም ሁላችሁም በፈጣሪ በአላህ ስም ይዣችኋለሁ እና አትሳደቡ። ግን ሀሳብ ካላችሁ አስተያየት ካላችሁ በጨዋ ገብታችሁ ይሄ ሀሳብ አለኝ ይሄ አስተያየት አለኝ በሉ። 1 ብር አይደለም ተውት። መኪናውን የቤት ኪራዩን ወረቀቷን ማሰሪያ እኮ ነው ያልሰጠዋት። 1 ብር ወደ እሷ እኮ ከኔ አካውንት አልወጣም። ገባችሁ? በዚህ ጊዜ በዚህ ብር ውድ በሆነበት ሰዓት የደረሰላት ይሄ ወንድም ነው። በቃ ድሃም ይሁን ሀብታምም ይሁን ባለጸጋም ይሁን ያደረገላት ይሄ ነው። ክሬዲት ማለት የሰውን ክሬዲት ማጥፋት ልክ አይደለም። የሰውን ክሬዲት የልጁ ክሬዲት በዚህን ያክል መጥፋት የለበትም። እኔ ከትናንት ጀምሮ አልተናገርኩም ስለ ልጁ፣ በውይይትም መሃል አላወራውም። ካያችሁኝ ግን እኔ ላውራ ብል ክሬዲት የሚባል ነገር አለ። ይቅርታ አድርጉልኝ። በቤኪ ሀሳብ እኔ የምትማማለው ምንም አደረገው። ሀሳቤን ልጨርስና ልጁ ላደረገው ክሬዲት እኛ ክሬዲቱን መውሰድ አንፈልግም። ከማንምና ከምንም የተሻለ የረዳ ከጎኗ የሆነው እሱ። ሶሪ ጋይስ በእናታችሁ 1300 ሰዎች አላችሁ። የቤኪን አካውንት በእናታችሁ ችግር የለውም 1000 ያስገቡት። ችግር የለውም ችግር የለውም። እያያችሁት አሁን ነው ከፍቶ የገባው። ጋይስ ዘግቶበት ነው። እሺ ዘግቶበት አሁን ዘግቶበት ነው የወረደው። ባካችሁ ኮንቲኒው። ያኔ 1000 ሰዎች አላችሁ፣ ሁላችሁም ፎሎ አድርጉት። ይጠቅማችኋል እንጂ ምንም ትጠቀሙበት አላችሁ። እግዚአብሔርን መልካም ስራ ነው የሚሰራበት። እና እኔ አሁን እጅሽን ከሰጠሽኝ ማለት እርዳታው ምኑም እንዳለ ሆኖ እኔ ሰው እዚህ ጋር የሚያወጣውን እንኳን በአቅሜ ማውጣት እችላለሁ። ችግር የለውም። እርዳታው እንዳለ ሆኖ ሁላችሁም እንድሰሙኝ የምፈልገው የሁለቱን እርቅ በቃ ያው ልጁ አይገኝም። የእውነት እኔ ይሄው እግዚአብሔር በሚያውቀው ማታ እንትን የሰውን ስልክ ጠይቄያት አላውቅም። ጠይቄ ወስጃለሁ። ተስፊሽም እንዲደውል አድርጌያለሁ። እኔም እየደወልኩ ነው። ይቅርታ እንዲባባሉ ፍቅር እንዲዘንብ እኛ እየጣረን ነው ያለ ነው። ስለዚህ ከእርዳታው በፊት ከልጁ ጋር መታረቅ መቅደም እንዳለበት አሁን ላይ ስለገባኝ እኔ አንድ ነገር ማለት ፈልጋለሁ። ልጁ ባይገኝ እንኳን እኔ በእግዚአብሔር ስም በእመቤቴ ስም ልለምንሽ፣ አንቺ የይቅርታ ቪዲዮሽን ስሪ። እንዴት ልስራ? ከኔ ጋር እናወራለን። ከኔ ጋር በውስጥ በኩል እናወራና ምንም ችግር የለውም። ክርስቲያን በነገራችን ላይ በመሸነፍ ነው እኔ ማምነው።
ግራህን ስትመታ እንኳን ግራህን ቀኝህን ስጥ። ለሌላ ፖለቲካ ካልሆነ በቀር እናንተ በይቅርታ ፈታችሁት። ልጁ ጨምሮ የሚሰጥ ነው። በነገራችን ላይ ልንገራችሁ ማለት 8 ያክል ከሰጠ ነገም ከጎኗ መሆን የሚችል ወንድማችን ነው። ምንም ለምን አንድ ሀገር ናችሁ። ከነ ሙኒትም ጋር ከነ ሳሪም ጋር ያለው ነገር ስሙዝ መሆን አለበት። ምክንያቱም እህቶችሽ ናቸው። እኛ እውነት ልንገርሽ እኔ ካለውበት አገር እንደማልደርስልሽ ልንገርሽ። የሚደርሱልሽ የማዳም ቅመሞችና እዛ ያሉት ሰዎች ናቸው። እውነት ብናወራ እኛ ነገሮችን ልናጋግል እንችላለን። ቤት ከፍተን የራሳችንን ፖለቲካ በደንብ አድርገን ልንሰራ እንችላለን እንጂ አንደርስም። ውሸት ነው። ስለዚህ አይታረቁ የምትሉ ሰዎች አምሶ ሶሪ ይታረቃሉ። ከልጁ ጋር ያለውን ነገር ትፈታላችሁ። ሰላም ይሆናል። ምን ያክል ተጨንቃ ማታ እንኳን አልተኛችም ረዥም ሰዓት። ስለዚህ አዲሽናል በሽታ ነው አሁን እህታችን ላይ እያመጣ ያለ ነው። በዚህ ሀሳብ ላይ እንነጋገር። ግድ የለሽም እንነጋገር። አይ ኖ የምትሉትን መንገድ እናውራበትና ሰላማዊ ነገር እኔ እሷ ሰላም እንድትሆን እፈልጋለሁ። ልቧ ሰላም እንዲሆን፣ እንድደነግጥ፣ እንድትፈራ የሆነ ነገር በጣም እንዲሰማ ጭንቅላቷ ውስጥ የበደለች ያክል እንዲሰማት አልፈልግም። ስልክ ማናጀሩ ካነሳለን ከማናጀሩ ጋር ዲል እናደርጋለን። ያለውን ነገር እንደ አዲስ ይፈጠራል። መልካም ነገር ይሆናል። ደግሞ ማለት ነው የይቅርታ ቪዲዮን እሰራለሁ። እናንተ ያኔ ማለት በዚህ ደረጃ የሚሰማኝ ምናምን በቄን አስገቢው። በቄ ሰላም ነው ብራዘር አለውልክ። በቄን አስገቢውማ በቄ አለ። ሙሬተር ከሰጠሽኝ እኮ እኔ አስፈላጊ ሰዎችን አስገባለሁ። እና በዚህ ጭቅጭቅ ውስጥ ደግሞ በዚህኛው የለኝም፣ በዚህ የለኝም። ቤኪ አወከኝ አሙሪ ይባላል። አሙዬ አንተው ይትረሳለው ሊያስታውሳለሁ ሰለችኝ እኮ ሁሌ አካውንት አስገቡት። በቄ አበባ እየላከ ነው። በቄ እንደም እኮ አስገቡት እያልኩ ነበር። ጠፍታብን ነው አይዘው ቤኪ። አሁን በተናገርኩ ሀሳብ ላይ ምንም ጥለው ማነሳው ነገር የለም። ሀሳብክ ሙሉ ለሙሉ በቃ የፍቅርና የአንድነት የእርቅ ነው። በጣም ማለት ደስ የሚል ነገር ነው። ግን አሁንም ድረስ ምናልባት ሰዎች ይሄን አይነት ባህሪ ኑራቸው አይኖራቸው አላውቅም። ቤኪ እኔ እንደኔ እንዳሙሪ ጥፋቴ ሳይታየኝ ይቅርታ አድርግ ስባል እንባ ይመጣል። ቤኪ ማዘር ትሙት ነው ማለት ይቅርታ ማድረግ ትልቅነት ነው አውቃለሁ። ይቅርታ ስታደርግ ትከበራለህ እንጂ አትረክስም። ማንነትህ መርዱም። ግን እኔ በባህሪ ምን ወዳለሁ መሰለ ጥፋቴን ሳላቀው ይሄ ነው ጥፋቴ ሳልባል ይቅርታ ስጠይቅ እኔ ራሱ ከዛ በኋላ በሽተኛ መሆኑ እንደውም የዛኔ ነው ማለት ያ ሰው ኖርማሊ እንዳልኩ ነው። እኔ ቤኪ ምንም ሳታጠፋኝ እኔ እና ቤኪ ከዚህ በፊት ተጣልተን ነበር። ግን ስነ ምግባሩ ስለገዛኝ ነው ራሴ እጄ ይቅርታ ያልኩት። ገባ? የዛኔ ምንድነው ብትለኝ ጥፋቴን ስለማውቀው ነው ቤኪ አስቀየም ያለው ይቅርታ ያልኩት አይደለ? ግን አሁን ምንም ጥፋት ሳናጠፋ እንዲህ በፍቅር እያወራን የሆነ ነገር ሀፕን አደረገና ይቅርታ ጠይቆ ቤኪን ብባል አንተም ብልህ እኔ እከበራለሁ። ለእኔና ለአንተም ፍቅር መቀጠል ነው። ግን እልህ ውስጥ ገባለሁ። አይምሮ የረፍት ያጣል። ገባህ አይደለ? አሁን ብዙ ጊዜ ሀፕን እያደረገ ያለውም ይሄ ነገር ነው። ሰዎች ተበዳይም ይሁን ምንም ይሁን ውስጡን ሳንረዳው ይቅርታ በል እንለዋለን በግድ እና ያ ሰው ሊል ይችላል። ውስጡ ግን ይኸውልህ አንዳንዴ አልቅሶ የሚወጣለት አለ፣ አንዳንዴ ማያለቅስ ሰው አለ። የኔ ባህሪ በህይወቴ ምን መሰለ አላለቅስም፣ ውስጤ ግን ይጎዳል። ልክ አሁን እንደኔ ነው ጌጤን እያሰብኳት ያለው። ይቅርታ ለማለት ችግር የለባትም 100% አምናለሁ። አርጌ ያልናትን ታደርጋለች። ስቲል ነው ያልገባት ምንድነው ይቅርታ መጠየቁ ምን አድርጌ ነው የሚለው ነው። እኔም ቢሆን ምለው ነገር ነው። ችግር የለውም ይቅርታ መጠየቁን እንደተባለ ነው። አሁንም ቢሆን ይቅርታ መጠየቅ ቤኪ እንዳለው ነው። ምንም ግን አንዳንዴ ብናቀው ማለት ለነገው ለአንቺ ሳይሆን ይኸውልሽ ጌጤ አንድ ነገር ሀፕን ሲያደርግ አንቺ አይደለሽም። ከዚህ በኋላ ያሉት ሌሎቻችንም እንማራለን። ጥፋቴ ጥፋት ነው። አይ ነገር አላጠፋውም ብለን መፈተሽ አለብን። ምክንያቱም በዳይ ያለ ተበዳይ ይቅርታ የሚጠይቅበት ምንም ምክንያት የለም። ገባሽ አይደል? ለሱ በዳይ ነው እያልኩሽ ሳይሆን ማናችንም በቃ ይቅርታ መጠየቅ ላለብን ነገር ሚዛናዊ መሆን አለብን። ቤኪ አጥፍቼ ከሆነ ይቅርታ ልልህ የምጠይቀው አምኜበት ሲሆን ነው። የዛኔ ደግሜ ያልሳሳትም ስህተቱን ገብቶሃል አይደል? በቃ ጥፋቴን ኦልሬዲ አውቄዋለሁ እና በዚህ ጉዳይ ላይ 1000 ያስገቡት እሱ ነው። በእናታችሁ ፎሎ አርጉት የቤኪን አካውንት እንደገና የሮዳንስን አይታየኝም። በዚህ ጉዳይ ላይ እኔ ቤኪ ቻርታው ነው ተጣውት ምናልባት ሌሎቹ በጣም ወዳጆቼ በስተዋል የሚደውሉበት ሰዓት ራሱ በጣም የተመቻቸ ነው። የደወሉ
እየደወሉብኝ ጌታ ምስክሬ ለምን እንደሆነ ከኢትዮጵያ ነው ደግሞ የሚደወለው። ኧረ በባንዲራው ኧረ ተው በባንዲራው እንዴ! አሁን ናፍቂያችሁ ነው እውነት ለመናገር እና በቃ ሐሳቤን ለማጠቃለል ያህል ቤኪ ከተረዳችሁ ይሄን ለማለት ነው። በተረፈ አሙንዬ ቤኪ ሐሳብ የሚወርድ ሐሳብ እኔም እንዳንተው ነኝ። በነገራችን ላይ እኔና አሙኒ በሳምንት 7 ጊዜ ተጣልተን 7 ጊዜ የምንታረቅ ነን። ግን አሙኒ እንደዛ ነው፣ ባህሪው እንደዛ ነው። በደንብ አውቃለሁ። የረጅም ጊዜ ጓደኛ። ለምንድን ነው ያልገባው? እንዲህ ብሎ ስደውል አላነሳም። ኦንላይን ላይ ስላለው ነው አማሪ። ለምን አትገባም? እሺ ተሙ ነው እሺ ይግባ አይ ቲንክ ግባ እስቲ። የት እንዳለ አላውቅም። ምናልባት ያው የማይመቻች ሁኔታ ላይ ሆኖ ይሆናል። አዎ ለምን መሰለሽ እኔ ይኸውልሽ ነገሮች ፍሌክስ እንዲሆኑ ስለምፈልግ ነው። ይሄ ተጎረባብጦ ምናምን የሆነ ጦርነት መሀል ውስጥ ሆኖ ነገሮች የሆነ ጎራ አለ አይደል? በሁለት በዚህ በኩል ሌላ ግሩፕ በዚህ በቃ አንፈልግም። ግን በእርቅ ነገሩ ስሙዝ ከሆነ ጎራ የሚባል ነገር የለም። በቃ ዊዛውት ከት ነው የሚሆነው። ገባሽ? ከት ነው የሚሆነው። ይቅርታ ደግሞ ማለት ነው እኔ በራሴ የተማርኩት ለሌላዎቹ ይቅርታ እኔ በራሴ የተማርኩት ምንድን ነው ይቅርታ ማለት እኔ ሄጄም ይቅርታ እላለሁ። ሰው መጥቶ ይቅርታ ቢለኝ ለእኔ ሴም ነው እና አይ ዶንት ኖ እኔ ጋር ያለው ልብ እናንተ ጋር ይኑር ማለት አልችልም። ግን እኔ ልጁን አላውቀውም። አሁንም እዚህ ሚዲያ ላይ መናገር የምፈልገው የእውነት አላውቀውም። ግን ለአንቺ ባደረገው ነገር ላይ በጣም ነው የማከብረው። ምክንያቱም 100 ብር ምን ያክል እንደሚከብድ ያው በቂ ያውቀዋል። 100 ድርሃም ወደ አካውንት የሆነ ሰው ዝም ብሎ ሲሰጥ በእርዳታ ራሱ ያለውን ልፋት አውቃለሁ እና ትልቅ ነገር ያደረገ ነው። እኔ ባንቺ የተነሳ ነው ማቅ ሪስፔክት አለ። እስቲ ቆይ አንድ ጊዜ ልናገር፣ የምናገረው ነገር ስላለ ነው። እንዴት ናችሁ? ሁላችሁም ሰላም ብያለሁ። ይሄን ነገር ጌጤ ላይ ያመጣ ነው። እኛ ቲክቶክ ላይ ቪዲዮ የሰራን ሰዎችንን ብዬ ስለማስብ እውነት ለመናገር እንደ ቅድሚያ ይቅርታ መጠየቅ ያለብኝ ጌጤን እኔ ነኝ ብዬ ነው ማስብ። ለእሷ ይሆናል ብለን የለፋነው ነገር ሌላ ነገር ሆኖ መጥቷል። እሷ ስትረስ ስላለባት ህመም ስላለባት ካለባት ነገር አንጻር ይሄ ነገር ይገባታል ብለን ጥሩ ነገር አስበን ነበር ያደረግነው። ግን የበለጠ ስትረስና ጭንቀት ውስጥ ህመሟ እንዲጨምር ነው ያደረግነው። ለዚህ ደግሞ በእግዚአብሔር ስም ይቅር በይን ማርያምን። የሚቻል ከሆነ መኪና በጣም ቀላል ነገር ነው። ኢማራት ላይ መኪና በጣም ኢሹ ራሱ የሚደረግ ነገር አይደለም። አላሰብንበትም ይመስለኛል እንጂ። ስለዚህ አሁንም ነገም ከነገ ወዳም ይሄ ነገር የሚስተካከል ነገር ነው። ነገ ላይ እናስተካክለዋለን እንደ እግዚአብሔር መልካም ፍቃድ። ግን ደግሞ ይቅርታ ትጠይቅ አትጠይቅ ምናምን የምለውን ነገር እሷ ህሊናዋ እንደፈቀደ የፈለገችውን ነገር ታድርግ። እኔ ትልቁን ነገር ግን ከእሷ የምጠብቀው ራሷን እንድትጠብቅ ስትረስ ውስጥ እንዳትገባ፣ ሱካር፣ ግፊት ምናምን እንደዚህ አይነት ህመም ይዘው ሰው መኪና የሚነዳ ሰው ምን አይነት ነገር ላይ እንደሚወድቅ ማሰብ አለብን። ጀስት እኔ እንደ እናቴ ነው ማያት። አረብ ሀገር ላይ ሆና እንደ እናቴ ነው ማያት። ዛሬ አይደለም ማቃት፣ ትላንትና ታማ ነው ማቃት። ትላንትና ቀንሽ እኮ አጭር ነው ተብላ ሚዲያ ላይ ጸጉሯን ተላጭታ ምናምን በዛ ታሪክ ነው ማቃትና በጣም ነው የምታሳዝነኝ ማርያምን። እኔ እዚህ ጋር ስለምናገር ሳይሆን ገና ከድሮም ጀምሮ ስለማዝንላት በጣም ስለምታሳዝነኝ ነው። ሰዎች ለምን ትረዳለች ማዳም ቤት አትገባም ምናምን ጀስት ስላልተረዳት ስላላወቀዋት ነው። እኔ ትላንትና ስለማቃት ግን ዛሬ ላይ የተሻለ ነው። ቁጭ ብላ ራሱ ኖሮን በቃ ቁጭ ብላ በየወሩ ብር ብንሰጣትና ብትኖር ደስ ይለኛል። እኔ እዚህ ምድር ላይ ምን ያክል ነው የምትኖሪ ተብላ ቀን የለኝም ብላ እኮ ተስፋ የቆረጠችበት ጊዜ አለ። ስለዚህ ይቅርታ መጠየቅ እውነት ለመናገር ሰላምን ያመጣል። ለራስሽ ሰላም ሊሆን ይችላል። ግን ደግሞ እኔ ጥፋትሽ አልታየኝም። እኔ አልዋሽም። ምንም ጥፋት ያጠፋሽው ነገር እንደ ጥፋት ከተቆጠረ እኛንን እሪ ብለን በቀን ስንት ቪዲዮ ነው የሰራሁት? 5 ነው 6 ቪዲዮ ፕራይቬት አድርጌያለሁ፣ አንስቼዋለሁ። ያን ሁሉ ቪዲዮ ስሰራ ግን ለአንቺ መልካም ነገር አስቤ ያ መኪና ጤነኛ ሆኖ መጥቶ የምትሰሪበት የምትደሰችበት ነገር መስሎኝ ነበር። በሚዲያ የሚመጣ የሆነ ጋጋታ ነገር ድሮም አይመቸኝም እውነት ለመናገር። ግን ለምን እንደዛ እንዳደረግኩ አላውቅም። ይሄን ነገር ይዞ መጥቷል። ስለዚህ ትክክል ነህ። እሱም የህዝብን ጥያቄ ተቀብሎ
ሰጥቶኛል። በሰዓቱ ሁሉም ነገር ሆኗል። አንዲት ነገሯን ነው አሁን ሰው ክንፍና ጭራቀ እንዲያበቀለለት እንጂ በፍጹም እኔ ተሸናፊ ሆንና ብትፈልጉ ይቅርታውን እጠይቃለሁ። እግሩ ላይ ወድቄ ብትፈልጉ እጠይቃለሁ ይቅርታውን። እናንተን እንደዛ እንዲሆን አይደለም እናንተን እንዲያስደስታችሁ ግን በእናታችሁ ልክ ያያህ አይደል? ይቅርታ ሲመጣ እንደዚህ ይሆናል። እኔ አሁን አንድ ልጨርስና እኔ እናንተ የፈለጋችሁትን መወሰን ትችላላችሁ። እኔ አንድ ብቻ ልጨርስ። እስቲ ቆይ በቃ ለምን ትወጣለህ? ቆይ አንዴ ውይይት ከተጀመረ ነካክ ቆይ አንድ ነገር ግልጽ አድርጌ ማለት እሺ አውሪ አንቺ እሺ ጨርሽ ሐሳብሽ በቃ እሱን ነው እንጂ የምለው። ኧረ ቆይ ማለት አንተ ቀጥል። ቆይ ቡና እየተፈላ ነው፣ አቦሉን ጠጥቶ ይሄዳል። ዝም በይ። በነገራችን ላይ ግልጽ ላድርግልህ፣ ዛሬ የተሰበሰብነው እርዳታ በቤቷ ልንሰበስብ ነው። እኔ ደግሞ ሳፖርት ያደርጉኛል የምላቸው እህት ወንድሞቼ እኛ ከእሷ ጎንነን ሳፖርት እናረጋታለን፣ እንወዳታለን። በጣም ትልቅ ነገር የሚያደርጉ ሰዎች ግን እዛ ጋር ሰው ተጣልቶ ልክ አይደለም፣ ተደባብረው ልክ አይደለም። እሱንም ተቆጥታችሁ እሷንም ተቆጥታችሁ ነገሮችን አቀራርባችሁ አስታርቃችሁ። ምክንያቱም ለመሰለክ የእውነት እግዚአብሔር እኔ ልቦና የሚለኝን አሁን ላይ ስነግርክ ሙኒት እናታችን መካሪያችን ናት። አንተናም እነሳሪም እነ ሁሉም የእሷን ጉዳይ ይዘው እንደው በጣም ዋጋ የከፈሉ ናቸው እና ሁሉም ጋር የሆነ ቁርሾ ሳይኖር ከሁሉም ጋር ሰላም ሆና አይነው ከነሱ ጋር ሆነሽ ውሳኔዎችም ካሉ ተነጋግራችሁ ከሱ ጋርም ያለውን ነገር እንደው እርግብ አድርጋችሁ ለመሰለሽ ውዴ እኛ አሁን ይህን ቲክቶክ ስንወጣ በቃ ዘግተን ረስተንሻል። ያንን ህይወት የምትኖሪው አንቺ ነሽ። ዝቅ ብለሽ ይቅርታ ማለት እሱ ወደ ክርስትናው እንወስደዋለን። ግን እንደ ቲክቶክ ማህበረሰብ ደግሞ ስናየው መጣላት የለባችሁም፣ ከልጁ ጋር መደባበር የለባችሁም ነው። ይሄ ነው በቃ መደባበር የለባችሁም። ይቅርታ ተባብሎ አንቺን እኮ የሚወድሽ ህዝብ ይበልጣል እኮ ከሚጠላሽ ከሚሰድብሽ የሚወድሽ ህዝብ። ምሳሌ እዚህ ጋር አሁን ይቅርታ አንጠልተው አይደለም ኖ አትታረቅ ይቅርታ ጠይቅ የሚሉት እንትናም አሙኒንም ጨምሮ በቄንም ጀምሮ አንቺን እንትን ለማለት አይደለም። ግን ምን መሰለሽ እውነትን ተደግፈን በእውነት ያጠፋው አጠፋ ተብሎ መታረቅ አለባቸው ነው። ያንን ደግሞ ለማድረግ ለእኛም ጊዜ ስጡን። ማናጀሩ ጋር እየደወልን ነው። ተስፊሽም ትናንት ቁጥር ሰጥቼዋለሁ፣ እሱም እየደወለ ነው። ልክ ያነሱ ሰዓት ያለውን ነገር እናወራና እሷንም እናወራና በውስጥ እንትን ብለው ወደ ሚዲያ እናመጣለን። ከዛ በኋላ ምን ይደረግላት ወደሚለው ደግሞ እንሄዳለን። ግልጽ እንዲሆን ስለምፈልግ ነው። ሁሉም ሰው እንዳለ ለእኔ ሜሴጅ ከደረሰኝም ውጪ ሁለት ሰዎች ተጣልተው እንዴት ነው ጎራ ሁሉ የተከፈለም ጎራ አለና ያ ልክ አይደለም። ተረጋግተን ምንም ችግር የለውም። በነገራችን ላይ ማለት ነው ይቅርታውን የሚጀምረው እኔ ልሆን ይችላለሁ ብዙ ያስከፋዋቸው ሰዎች ስለሚኖሩ ማለት ነው። ስለዚህ ይሄ መሸነፍ ማለት አይደለም። በነገራችን ሌላም በጣም ግልጽ እንዲሆን ብዙ ባለሀብቶች አሉ፣ ብዙ አቅም ያላቸው አሉ፣ በጣም ሶርስ ያላቸው ይህንን ነገር ሲያዩ ይሄ እርዳታ ከማድረግ ይልቅ ይቆጠባሉ፣ ይሸሻሉ። ታውቃላችሁ አይደለ? ምክንያቱም በእርዳታ እንደዚህ የምንጋጭ ከሆነና እርዳታ ሰዎች እንዳይረዱ እንዲምናደርግ ከሆነ መርዳታ አይፈልጉም ማንም ሰው። በቃ ይሄ ነው የሚሆነው። ስለዚህ መልካም ነገር እናምጣ ነው ምለው። ወሬ አላብዛ። በቄ ሀሳብህን ቀጥልና አሙኒም ስጥ፣ እነ ምስርም ሁላችሁም ስጡና እሷ ግን ልብሽን ሳላደንቀው አላልፍም። እጅሽንም እንዳልጠመዘዝኩ በዚሁ መሀል ላይ እንድታሳውቅ ይፈልጋለሁ። ምክንያቱም በጣም እኔ ራሱ ይቅርታ ጠይቂ ብዬ ከዛ በተረፈ እኛ እንድንደሰት ሳይሆን እሷን ሰላም የሚሰጣትን ነገር ነው ማድረግ ያለባት ብዬ ነው ማስበው። ይቅርታ ደግሞ ከምንም ነገር በቃ ከዜሮ ያስጀምርሃል፣ ከየትም ቦታም ያነሳሃል። ይቅርታ ችግር የለውም።
ይቅርታ ያን ያክል ይከብዳታል ብዬ አላስብም። እኔ እናትም ነች፣ እንደውም ይቅርታ ቢጠይቃት ራሱ ምንም ችግር የለውም ብዬ አስባለሁ። በጣም ተግሏልታለች። እሱ ማለት በቃ አላውራ እዚህ ቦታ ላይ እኔ ምንም ነገር አልናገር፣ ብቻ ይቅርታ ትጠይቅ። ከጠየቀች አልጠይቅም ካለች መብቷ ነው። ብቻ ትላንትና ያየሁት ፊትና ዛሬ ላይ ፊቷን እያየው ያለው ነገር ራሱ እኩል አይደለም። ጦቅራብኛለች፣ ማርያምን ጦቅራብኛለች በደንብ ድንገት ይሄ ነገር ሲገለባበጥ የሰው ህይወት ቢያልፍ በእኛ ምክንያት ነው ልንል ነው። እኔ በጣም ነው የተጸጸትኩት ማርያምን። እኔ ቪዲዮ የሰራሁት በእኔ ምክንያት ነው እንዴ። እናቴ ትሆናለች አይደል? ግዴታ የወለደችኝ እናቴ አይደለችም። እናቴ ብቻ እናቴ እምላት እናቴ ትሆናለች። እኔም አውቃት ኢማራት ላይ ለረጅም ጊዜ ነው። በቃ ቲክቶክ ከፍቼ አይቻታለሁ፣ አውቃታለሁ። ስለዚህ ችግር ላይ ነች። ችግር ላይ ሌላ ችግር ተጨምሮ ሲመጣ እኔ አሰብት አላደርገውም። በጣም ነው የከበደኝ። እንደዛ ሳያት መኪና መግዛት ከሆነ ማናቸውም ተሰብስባችሁ አንድ ላይ አድርጋችሁ እናቴ እንቺ ይሄ ይገባሻል ማለት እንችላለን። በጣም ቀላል ነው። 6 ሰው ወይ 7 ሰው ነው 1500 ብናዋጣ እኮ ምን የመሰለ መኪና ተገዝቶ ይሰጣታል። ካልሆነ ደግሞ በክሬዲት ተወስዶ ይሰጣታል። በጣም ቀላል ነገር ነው። ማርያምን ቀላል ነገር ነው። ከዛ በተረፈ ይቅርታ መጠየቅ ካለባት ትጠይቅ፣ የፈለገችውን ነገር ታድርግ። አላቅም። በጣም ተናድጄበታለሁ ነው እሱ። እግዚአብሔርን ተናድጄበታለሁ እንዴ። ይጠያየቁ። ይኸውልህ በቂ ይቅርታ መጠያየቁ እኮ ምንም አባቷን አልገደለ እናቷን አልገደለ። እኔ ልጁን አላውቀውም፣ እግዚአብሔር በሚያውቀው። እናንተና እኔ ቪዲዮም አልሰራውም፣ ግን ይቅርታ ይጠያየቁ።